ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅር በቅደም ተከተል እያጋራን ቆይታ የምናደርግ ይሆናል። ሳምንቱ መጨረሻ ቀናቶች ላይ ነን። የሊግ ጨዋታዎች እየተካሄዱ ይገኛሉ። ትናንት በርከት ያሉ ጨዋታዎች ተካሄዱ። ዛሬና ነገም ቀጥለው ይካሄዳሉ። በሀሳብ መስጫ ሳጥናችን ላይ ግን ሳምንታችሁ በእናንተ በምትደግፉት ክለብ በኩል እንዴት ያለ ነበረ መልከታችሁን እናገሩ ውድ ቤተሰቦቻችን። በተለይም ሳምንቱ በፕሪሚየር ሊግ ለቢግ ሲክስ ለቶትንሃም እና ለሲቲ የበጀ ሳምንት ነበር ማለት ይቻላል። ሌሎቹ ነጥብ የጣሉበት ነው። ዩናይትድ ወርቃማ ዕድል እጁ ላይ መጥቶለታል። በስፋት እናነሷለን። አስቀድመን ግን የአገር ቤት ጉዳይ ይዘናል። ከዛ በዘለለ የዓለም ኮከቡ ሻምፒዮን ሆኗል ሊዮኔል አንድሬስ ሜሲ። የተለየ ጥንቅር ይዘናል። በስፔን ላሊጋ መሪው ባርሴሎና መሪነቱን በስፋት አጠናክሯል። ማድሪድ ዛሬ ጨዋታ ያደርጋል። ስለዚህ ትልቅ ጨዋታ ይሆናል። በጣሊያንም በርከት ያሉ ጨዋታዎች በርከት ያሉ ግቦችን ተመለከትንበት። እንደዚሁም በጀርመን ቡንደስሊጋ ደግሞ የግብ ብዛቱ ከፍ ያለ ነው። የፍራንስ ሊጋ መሪነቱን አስጠብቋል መሪውም ሌንስ። ተጨማሪ መረጃዎችን ይዘናል። አብራችሁን ትቆያላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ ጨዋታዎችን ባየንበት ቅዳሜ በርካታ እውነቶች፣ በርካታ ትዕይንቶች፣ በርካታ የመጨረሻ ደቂቃ ግቦች፣ በርከት ያሉ አዝናኝ ነገሮች በየስቴዲየሞች የተመለከትንበት ለደጋፊ ደግሞ ጭንቅ የነበሩ ምሽቶች ነበሩ። ለሁሉም አንድ አይደለም። ቅዳሜ ለአብነት ያክል ቶትንሃም ወደ ድል የመጣበትና እንደዚሁም ድል ያደረገበት በጣም ወሳኝ ሳምንት ነበር ማለት ይቻላል። ቶትንሃም ሆትስፐርስ ቤት ጉዳዩን እናነሷለን ውድ ቤተሰቦቻችን። ከዛ በዘለለ በቢግ ሲክስ ክለቦች እንደ ሲቲ ደግሞ ሌላ በጣም አስደናቂ ሳምንት ያሳለፈ ክለብ የለም። የጋርዲዮላው ቡድን ማንቸስተር ሲቲ በጣም አስደናቂ ሳምንት አሳልፏል። በዚህ ላይ ደግሞ ውድ ቤተሰቦቻችን ሲቲ ከመሪው አርሰናል እንዲቀርብ ያስቻለው ሌላ በጣም አስደናቂ ሳምንት ነበረ። ፔፕ ጋርዲዮላ እንደኔ ደስተኛ ሰው የለም ብሏል። ምንም ጥርጥር የለውም። እንደ ሲቲዝኖች በዚህ ሰዓት ደስተኛ የሆነ ክለብ ፈልጎ ማግኘት ሊቸግር ይችላል። በጣም አስደናቂውን ምሽት በተለየ መንገድ እናነሷለን። በተለይም ሪያን ቸርኪ የጨዋታው አነጋጋሪ ሰው ስለነበረ በተለየ መንገድ እናነሷለን። የሲቲ ደጋፊዎች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቸልሲ ነጥብ ጥሏል። ቪታሊቲ ላይ በርካታ ለውጦችን ማሬስካ አድርገዋል። በቼልሲ በኩል ጨዋታውን በስፋት እናነሷለን። ከዛ ውጭ የጉዳቱ ሁኔታዎች አሉ። ግብ ጠባቂ ጭምር ለመቀየር ተገደዋል። ፔድሮ ኔቶን የዝውውር ሁኔታ የተመለከተ ልዩ ጥንቅር አዘጋጅተናል። በቼልሲ በኩል ግን እንደ አጠቃላይ የመሪዎቹ ተርታ ከዚህ በላይ መጠጋት የሚችሉባቸውን ሳምንታት እድል አልተጠቀሙባቸውም። በሊድስ የተሸነፉበት ጨዋታ እናስታውሳለን። አሁን ደግሞ በቪታሊቲ ስቴዲየም ነጥብ ጥለዋል። ተጨማሪ መረጃ ይዘናል። ቼልሲያን ቆዩን። የሊቨርፑል ጨዋታ ጭማሪ ደቂቃ ሊቨርፑልን ዋጋ አስከፍሎታል። 6 ግብ የተቆጠረበት ጨዋታ ነው። ለየት ያለ ጥንቅር በጨዋታው ዙሪያ ይዘናል። ለመሆኑ እንደዚህ አይነት ግብ መቼ ነው በፕሪሚየር ሊግ የተቆጠረው የሚለውን እናነሳለን። ስቴዲየሙ የነበረው ዝማሬ፣ የስሎት ብስጭት፣ የፕሪሚየር ሊግ ያለፉት 10 ጨዋታም የሊቨርፑልን ጉዞ፣ የዳንኤል ፋርክ ስንብት ተብለው 2 የተሰጣቸው ጨዋታ ላይ የሰበሰቧቸው ነጥቦች ጨምሮ ልዩ ጥንቅር እናነሳለን። ምን እንደተፈጠረ አላቀም ብሏል ሴቦዝ ላይ። እሳቸው ቡድኔ እየተሻሻለ መሆኑን አስተውያለሁ ያሉበት ነው። ሰበሩ ዜና ግን ሳላህ ነው ሊቨርፑልን የሚሰናበትበትን ቀን ይፋ አድርጓል። በሰበር ጉዳዩን እናነሷለን። የሊቨርፑልና የሳላህ ውሃ አብቅቷል እየተባለ ነው። ሰበሩን ዜና ከኛ ጋር ስትቆዩ ተከታተሉታላችሁ። መድፈኞቹ ተፈርቶላቸው ነበረ የቪላ ፓርኩ ጨዋታ ያለ ኮከቦቻቸው በጉዳት ምክንያት፣ እንደዚሁም ደግሞ ሁሌም የሚያስቸግራቸውን ቪላ በኡናይ ኤምሬ ስር የሚሰለጥነውን ቡድን ነበር የገጠሙት። ግን የመጨረሻው ሽርፍራፊ ደቂቃ ትላንትና ለሊቨርፑልም ለአርሰናልም አልሆነም። ሊቨርፑልን ነጥብ ሲያስጠል ትላንት አርሰናል የተሸነፈበት ነው። የኡናይ ኤምሬን ግን አንዳንድ የጨዋታ ታክቲኮች እናነሳቸዋለን። ከዛ በዘለለ የቡድኑን ቁልፍ ተጫዋች የፕሪሚየር ሊጉን አናት አርሰናልን በቡድን ዜና እናነሳለን። ትላንትና አርሰናልም ሲጠበቅ የነበረውን ጨዋታ ከዩናይትድ ጋር አድርገውት ነበር፣ እንመለከተዋለን። በዛው የማንቸስተር ዩናይትድን መረጃ እናነሳለን። ሌጀንዱና የዩናይትዱን ተጫዋች ለማስታረቅ ሲደረግ የነበረውን ጥረት ከዴሊ ሜል አግኝተናል፣ እናደርሳቸዋለን። የዩናይትድ ታዳጊዎች ድል፣ የሩበን አሞሪምና የማንቸስተር ዩናይትድ ያለፉት 10 አሰልጣኞችን እናነሳለን። ዩናይትድ ወደ ሞሊኒክስ ያቀናል። ዩናይትድ ወርቅ የሆነ ድል እጁ ላይ ያለ አሁንም ውድ ቤተሰቦቻችን ባለፈው ሳምንት አልተጠቀመበትም። በዚህ ሳምንት
ሳምንት የቡድን ዜና ጋር በስፋት አያይዘን እናነሳዋለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን አጋሩን። ቅዳሜ እንዴት አለፈ? እሁድ ምን እንጠብቅ? በየቡድኖቻችሁ እንደዚሁም በፕሮግራማችን ይዘት እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ከሀገር ቤት እንጀምር። በይደር ካስቀመጥናቸው ውጤቶች ውስጥ ወደ ቤተሰቦቻችን ትላንትና ሸገር ከተማና በባህር ዳር ከተማ መካከል ሲደረግ የነበረውን ጨዋታ ነው ለዛሬ እንመለስበታለን ብለን ነበር። ጨዋታው በሸገር ከተማ 3-1 አሸናፊነት ተጠናቋል። ባህር ዳር ከተማ ሄኖክ ይበልጣል 35ኛው ደቂቃ መሪ ያደረጋቸው ለሸገር ከተማ ያሬድ መኮንን 41ኛው ደቂቃ ያደረገ ከረፍተ በኋላ አንተነህ ተፈራ 65ኛውና 73ኛው ደቂቃ ላይ ሁለት ግቦችን አስቆጥሮ ጨዋታውን ሸገር ከተማ ከመመራት ተነስቶ ድል አድርጓል። በትላንትናው አጠቃላይ ወደ ቤተሰቦቻችን ንግድ ባንክ በወልዋሎ ዓዲግራት ዩኒቨርሲቲ 2-0 ተሸነፈ። ድሬዳዋ ከተማ ከሲዳማ ቡና 0-0። ይህንን የአዲስ አበባ ስቴዲየም ላይ የነበሩ ናቸው። አዳማ ላይ የነበሩት ቅዱስ ጊዮርጊስ በአዳማ ከተማ 1-0 የተሸነፈበትና ሸገር ከተማ ባህር ዳር ከተማን 3-1 ያሸነፈበት ይጠቀሳል። ዛሬ የኢትዮጵያ ፕሪሚየር ሊግ የመጨረሻ መርሃ ግብሮችን በ9ኛ ሳምንት እናያለን። ሐዋሳ ከተማ ከመቻል፣ መቀለ ሰባ እንደርታ ከፋሲል ከነማ አዲስ አበባ ስቴዲየም፣ እንደዚሁም ሀዲያ ሆሳዕና ከነገሌ አርሲና አርባ ምንጭ ከተማ ከኢትዮጵያ ቡና በሐዋሳ ዩኒቨርሲቲ ጨዋታቸውን የሚያደርጉ ይሆናል። በአውሮፓ ዛሬ ብራይተን ከዌስትሃም፣ ፉላም ከፓላስ፣ በፕሪሚየር ሊግ በላሊጋ ኤልቼ ከጄሮና፣ አላቬስ ከሴቪያ፣ ቫሌንሻ ከሴቪያ፣ ኤስፓኞል ከሪዮ ቫልካኖ እና ሪያል ማድሪድ ከሴልታ ቪጎ፣ በጣሊያን ክሮሜንሴ ከሊቼ፣ ካግላሪ ከሮማ፣ ላዚዮ ከቦሎኛ፣ ናፖሊ ከዩቬንቱስ፣ በጀርመን ሃምቡርግ ከቨርደር ብሬመን፣ ዶርትመንድ ከሆፈኔም፣ በፍራንስ ሊጋ ኒንስ ከአንገር፣ ሶግዥር ከሜንስ፣ ሊሃቨር ከፓሪስ፣ ሎሪየንት ከሊል ጨዋታቸውን የሚያደርጉ ይሆናል። የተመረጡ ጨዋታዎችን በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ብለናል። ኢንተር ማያሚ ከቫንኩቨር ጋር ያደረጉትን የአሜሪካ ሜጀር ሊግ ሶከር የዋንጫ የፍጻሜ ጨዋታ 3-1 በሆነ ውጤት ድል በማድረግ የዋንጫ ባለቤት ሆነዋል። ግብ በማስቆጠር ረገድ ኦካምፑ የቫንኮቨሩ ተጫዋች 8ኛው ደቂቃ ላይ በራሱ መረብ ላይ ያስቆጠረ። ከዛ በኋላ አህመድ ለቫንኮቨር 60ኛው ደቂቃ ከረፍት በኋላ ያደረጋቸው። ነገር ግን ኢንተር ማያሚዎች በዲፖል 71ኛው ደቂቃና ሌንዴ 96ኛው ደቂቃ ግብ 3-1 በሆነ ውጤት ጨዋታውን ድል ማድረግ ችለዋል። ሊዮኔል ሜሲ በጨዋታ ላይ 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይህንም ተከትሎ ኢንተር ማያሚ የአሜሪካ ሜጀር ሊግ ሶከር ዋንጫን በታሪክ ለመጀመሪያ ጊዜ አሸንፏል። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ በእግር ኳስ ታሪኩ 48 ዋንጫዎችን ያነሳም በታሪክ የመጀመሪያው ተጫዋች ሆኗል። በጨዋታው ጫማቸውን የሰቀሉት ሰርጂዮ ቡስኬት እና ጆርዲ አልባ የቀድሞ የባርሴሎና ተጫዋቾች የአሁኖቹ የኢንተር ማያሚ ተጫዋቾች የመጨረሻ ጨዋታቸውን ትላንት አከናውነዋል። ጆርዲ አልባ በእግር ኳስ ታሪኩ በነገራችን ላይ የመጨረሻ አሲስቱ ለሊዮኔል አንድሬስ ሜሲ ነው። ታሪካዊ አሲስት ሆኖለታል። ሊዮኔል ሜሲም ኢንተር ማያሚን ከተቀላቀለ ጊዜ ጀምሮ 88ኛ ጨዋታውን ያደረገው ትላንትና 77 ግብ አለው። በዚህ ውስጥ 42 አሲስት፣ 119 የግብ አስተዋጽኦ፣ 6 ቅጣት ምት ግቦች አሉት። ከዛ ውስጥ ትላንትና የሊግ ካፕ የኤምኤልኤስ ካፕን አነሳ። ከዛ በፊት የሊግ ካፕ ኤምኤልኤስ ሱፐር ሺልድን ዋንጫ፣ ኤምኤልኤስ ኢስተርን ኮንፈረንስ ዋንጫን ያሳካ ሲሆን ትላንትና ለየት የሚያደርገው ነገር ውድ ቤተሰቦቻችን በማህበራዊ ትስስር ገጹ የፍራንስ ሊጋ በኦፊሻል ገጹ የሊዮኔል አንድሬስ ሜሲን ክብር አሞካሽቷል። እንኳን ደስ ያለ ብሎታል። ሊዮኔል አንድሬስ ሜሲን ካወደሱ እንዲሁም ዋንጫው ይገባሃል ካሉ ክለቦች እንደ ክለብ ፓሪስ ሰን ዠርሜን ትላንት አወድሶታል። እስከዚህ ሰዓት ድረስ ባርሴሎናዎች በሁዋን ላፖርታ በኩል ግን ያሉት ነገር የለም። ሊዮኔል ሜሲ ኢንተር ማያሚን ከመቀላቀሉ በፊት ኢንተር ማያሚ የአሜሪካ ሜጀር ሊግ ሶከር መጥፎ ቡድን ነበር፣ ወይ ዋንጫ የሚባል ነገር አያውቅም። በሊጉ ፉክክር ውስጥ እንግዲህ ዋንጮችን አሳክቶ የማያውቀው ቡድን ነበር። በቡድኑ ውስጥ እንግዲህ እሱ ሲቀላቀል ቡድኑ የሊግ ደረጃ ሰንጠረዥ ግርጌ ላይ ሁላ የነበረ ነው። ይሄ ለሜሲ በጣም ቀላሉ ነበር ያንን መቀየር። ከዛ በኋላ ዋንጫዎችን ከቡድኑ ጋር አሳካ። በእግር ኳስ ሕይወቱ ደግሞ በሊግ ደረጃ ላሊጋን፣ የፍራንስ ሊጋን፣ ትላንት ደግሞ ኤምኤልኤስን አሳካ። እንደ አጠቃላይ 10 ላሊጋ ዋንጫ ያለው 8 የሱፐር ኮፓ ዲ ስፔንን ዋንጫ አንስቷል። 7 ኮፓ ዴላሪ፣ 4 ሻምፒዮንስ ሊግ፣ 3 የኢፋ ሱፐር ካፕ፣ 3 የክለቦች ዓለም ዋንጫ፣ 2 የፍራንስ ሊጋ፣ 2 ኮፓ አሜሪካ፣ 1 የዓለም ዋንጫ፣ 1 ፋይናሊሲሚያ፣ 1 የኦሎምፒክ ሜዳል ወይም የኦሎምፒክ ሜዳሊያ፣ 1 የ20 ዓመት በታች የዓለም ዋንጫን አሳክቷል። እንደዚሁም
ፍራንስን ሊግ የጥሎ ማለፍ ጨዋታ፣ አንድ ደግሞ የሊግ ካፕ ዋንጫን፣ አንድ ኤምኤልኤስ ሱፐር ትሪስ ሺልድ ዋንጫን፣ አንድ ኢስተርን ኮንፈረንስ ዋንጫና ትላንት የኤምኤልኤስ ዋንጫን እንደዚሁ ማሳካት የቻለበት ሲሆን 48 ዋንጫዎች አሉት። የዓለም ዋንጫና ፋይናሊዝም ደግሞ ቀጣይ እጁ ላይ የሚቀሩት ዋንጫዎች ናቸው። ከአርጀንቲና ብሔራዊ ቡድን ጋር 6 ዋንጫ ያለው፣ ከባርሴሎና ጋር 35፣ ከፓሪሰን ጀርሜን ጋር 3፣ ከኢንተር ሚያሚ ጋር 4 ተደረሰ። የትላንትናውን ጨዋታ ብቻ እናንሳው። 2 አሲስት 4 የግብ ዕድል ፈጠረ። 2 ትልቅ የግብ ዕድሎች ናቸው። ከዚህ ውስጥ አንድ ኢላማውን የጠበቀ ሙከራ፣ 3 ስኬታማ ድሪብል፣ 17 ኳስ ለቡድን አጋሮቹ በስኬት አቀበለ። 45 ኳስ ነካ። 100% ረጅም ኳሶቹ ስኬታማ ነበሩ። 6 ኳስ ቀምቷል። 5 የመሬት ላይ ግንኙነቶችን ማሸነፍ የቻለበት ምሽት ነበረ ሜሲ። ከዛ በዘለለ ሜሲ በአሜሪካ ሜጀር ሊግ ሶከር በ2025 ዓመቱ ያው ተጠናቋል። ከዚህ በኋላ በ25 7 አሲስት ከፍተኛ፣ እንደዚሁም ይሄ በጥሎ ማለፍ ብቻ ነው። ወደ ቤተሰቦቻችን በኤምኤልኤስ ጥሎ ማለፍ በርካታ የግብ አስተዋጽኦ ላይ የተሳተፈ 13፣ በርካታ ኢላማውን የጠበቀ ሙከራ ያደረገ፣ በርካታ የግብ ዕድል የፈጠረ፣ በርካታ ቁልፍ ኳስ ያቀበለ፣ በርካታ ስሩ ቦሎችን ያቀበለ፣ በርካታ ጎሎችን ያስቆጠረ፣ ይሄ በቡድን ውስጥ ሁለተኛው ነው። በርካታ ግቦችን ያስቆጠረ፣ ይሄ በሶስተኛ የሜዳ ክፍል ላይ ኳስን በማቀበል ግን አንደኛ ነው። እዛ ላይም ድሪብል በማድረግ አንደኛ ነው። በብዙ ነገር ሜሲ አንደኛ ነው። ለማንኛውም የዓለም ኮከቡ ሊዮኔል አንድሬስ ሜሲ የ8 ጊዜ ባሎንዶር አሸናፊ፣ የዓለም ዋንጫ አሸናፊው ከአሜሪካ ሜጀር ሊግ ሶከር ዋንጫ ጋር ደግሞ እሱም ኢንተር ሚያሚ ለመጀመሪያ ጊዜ የተገናኙበት ምሽት ነበረ። ጨዋታውን የተከታተላችሁ ለኢትዮጵያን ሰዓት አቆጣጠር ምቹ ነበር ጨዋታው። ከተከታተላችሁት መልከታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። አውሮፓ ተመለስን። የካታላኑ ክለብ ባርሴሎና ከሪያል ቤቲስ ጋር ያደረጉትን የላሊጋ መርሃ ግብር 5-3 በሆነ ውጤት ድል አድርጓል። 8 ግብ አየነበት እንደማለት ነው። በጨዋታው ላይ የባርሴሎናን ግቦች ብቻ እንመልከት። በእርግጥ አስቀድሞ ሪያል ቤቲስ ነበሩ ግብ ያስቆጠሩት። ፌራን ቶሬዝ 11ኛው 13ኛው ደቂቃ ላይ ግብ አስቆጠረ። ባርዱኤል 31ኛው ደቂቃ ላይ፣ ቶረስ 40ኛው ደቂቃ ላይ ሃትሪክ፣ ላሚን ያማል 59ኛው ደቂቃ ላይ ሌላ ግብ አስቆጠረ። በሪያል ቤቲስ በኩል የአንቶኒ ግብ የጨዋታውም የመጀመሪያ ነበር። 6ኛው ደቂቃ ላይ፣ ሎሬንት 85ኛው ደቂቃ ላይ፣ ሄርናንዴዝ 90ኛው ደቂቃ ላይ ግቦቹን እንደዚሁ ማስቆጠር የቻሉበት ነበረ። በባርሴሎና በኩል የፌራን ቶሬስ ሃትሪክ መስራት የቻለበት እንደዚሁ መሆን ችሏል። ባርሴሎና ማሸነፉን ተከትሎ ከሪያል ማድሪድ ያለው የነጥብ ልዩነት ወደ 4 አድጓል። አሁን ባርሴሎና በ40 ነጥብ ይመራል። ሪያል ቤቲስ 24 ላይ ቀረ። ማክሰኞ ባርሴሎና ከፍራንክፈርት የአውሮፓ ሻምፒዮንስ ሊግ ነው። ሐሙስ ዳይናሞ ዛግሬብን ይገጥማል። ሪያል ቤቲስ ደግሞ የኤሮፕ ሊግ ጨዋታ ማለት ነው። ትላንትና በጣም አስደናቂ ምሽት ነበረ ለባርሴሎናና በተለይም ደግሞ ለፌራን ቶሬስ። የዩናይትድ የንብረት ሆኖ በውሰት የሚጫወተው ራሽፈርድ በጨዋታው በጣም ትልልቅ ዕድሎችንም ሲያመከን ነበር። ላሚን ያማል 20 የሊግ ግቦችን ያስቆጠረ በአውሮፓ 5 ታላላቅ ሊግ ታሪክ ሁለተኛው በዕድሜ ትንሹ ተጫዋች ሆኗል። 18 ዓመት ከ146 ቀናት ሪካርዶ አሁንም ያለው በዕድሜ ትንሹ ተጫዋች ሆነው ጄሚ ግሬቨርስ ለቼልሲ ሲጫወት በ18 ዓመት ከ16 ቀን እንግዲህ ከ67 ዓመት በፊት ያስቆጠራቸው ግቦች 20 ደርሰው በሊግ ደረጃ በዕድሜ ትንሹ ተጫዋች ነው። አሁንም ሪካርዶ በሱ እጅ ነው ያለው። ላሚን ያማል በዚህ ሲዝን በላሊጋ አጠቃላይ 6 ጎሎች 7 አሲስት በ12 ጨዋታ 13ኛ የግብ አስተዋጽኦ ነው። 64 የተሳኩ ድሪብሎች ደግሞ አሉት። ያው ላሚን ያማል የሚታወቀው በድሪብል ስለሆነም ከግብ አስተዋጽኦ በተጨማሪ ድንቅ ነበረ። ፔድሪም ትላንት 63 ደቂቃ ነው ሜዳ ላይ ያሳለፈው። 2 አሲስቶች ነበሩ። 8.6 ሬቲንግ ተሰጥቶት ወጥቷል። ለፌራን ቶሬስ ደግሞ ሃትሪክ ሲሰራ የዘንድሮ የውድድር ዓመት ግቡን 11 አድርሶታል። አምና እንደ አጠቃላይ በሙሉ ሲዝኑ 10 ግብ ነበረው ፌራን ቶሬስ። ዘንድሮ ግን 11ኛ ግቡ ላይ እንደዚሁ መድረስ የቻለበት ነው። በላሊጋ ሌሎችም ተጠባቂ መርሃ ግብሮች ነበሩ። ለአብነት ያክል ቢልባኦ ከአትሌቲኮ ማድሪድ ያደረጉት ጨዋታ በትልቁ ይጠበቅ ነበረ። ቢልባኦ 1-0 በሆነ ውጤት አሸንፏል። 85ኛው ደቂቃ ላይ ቤርኒጉዌር ግብ አስቆጥሮ ጨዋታው በዛው ተጠናቋል። የዲየጎ ሲሞኔ ቡድን ትልቅ እድል ነው ትላንትና ያመከኑት። ሌላ 1-0 የተጠናቀቀው ጨዋታ በዲፖርቲቮ አላቬዝ እና በሪያል ሶሴዳድ መካከል የነበረ ጨዋታ ነው። ዲፖርቲቮ አላቬዝ 1-0 አሸንፈዋል። ቦይ 49ኛው ደቂቃ ላይ የጨዋታውን ብቸኛ ግብ እንደዚሁ ከመረብ እያሳረፈበት ሲሆን የትላንት ምሽት መረጃችን ላይ ያካተት ነው። ግን ለማስታወስ ያክል ቪላሪያል ሄታፌን 2-0 አሸንፈዋል። በጨዋታው ላይ 50ኛው
በ54ኛው ደቂቃ ላይ ቡችነን እንደዚሁም 64ኛው ደቂቃ ላይ ሚካታውዲስ ግቦቹን ለባለሜዳው ቪላሪያል እንደዚሁ ማስቆጠር የቻሉበት ነበረ። ላሊጋ ዛሬ ይቀጥላል። ኤልቼ ከዤሮና፣ ቫሌንሻ ከሴቪያ፣ ኤስፓኞል ከሪዮ ቫልካኖ እንደዚሁም ሪያል ማድሪድ ከሴልታ ቪጎ ይጫወታሉ። የሪያል ማድሪድ እና የሴልታ ቪጎ ጨዋታ ምሽት 5 ሰዓት ነው የሚደረገው። የተወሰነ መረጃ ግን እናንሳበት ጨዋታው ላይ በሪያል ማድሪድ በኩል በሜዳው ሳንቲያጎ ቤርናቤው የሚደረግ ጨዋታ ነው። በእርግጥ ሜዳው ቤርናቤው ሆኗል ከቅርብ ጊዜ ወዲህ 15 ድል በዚህ ዓመት አለው፣ 3 አቻ 2 ሽንፈት በአጠቃላይ በ20 ጨዋታ ውስጥ ያስመዘገበ ውጤት ነው በሪያል ማድሪድ በኩል። በሴልታ ቪጎ በኩል በዚህ ውድድር ዓመት ያደረጉት 21 ጨዋታ ነው፣ 7 ድል 8 አቻ 6 ሽንፈት ገጥሟቸዋል። በሪያል ማድሪድ በኩል ባለፉት 5 ጨዋታ ሽንፈት የለም፣ ግን 3 ጨዋታ ነጥብ ጥሏል፣ አቻ ነው የወጣው፣ 2 ድል አለው። በሴልታ ቪጎ በኩል 1 ድል ነው ያላቸው ከመጨረሻ 5 ጨዋታ 3 ተሸንፈው አንዳቸው ወጥተዋል። በእርስ በርስ ግንኙነት ሪያል ማድሪድ 82 ጊዜ አሸንፈዋል፣ ሴልታ 35 ጊዜ 22 ጊዜ አቻ ወጥተዋል። በመጨረሻ 4 ግንኙነታቸው ሪያል ማድሪድ 4ቱንም በድል አጠናቋል። 3-2፣ 5-2፣ 2-1 እና 4-0። ያው ቅድመ ግምቶች ሁሉ ወደ ሪያል ማድሪድ ያደሉ ናቸው። ማድሪድ መሪነቱን በባርሴሎና በ4 ነጥብ ልዩነት ያለውን ወደ 1 ዝቅ ለማድረግ ማሸነፍ ግድ ይለዋል። ምሽት 5 ሰዓት ዛሬ ይደረጋል በኢትዮጵያን ሰዓት አቆጣጠር። ቅድመ ግምታችሁን ላኩልን። በጣሊያን ሴሪ ትላንትና በርከት ያሉ ግቦች በየስቴዲየሞቹ ተቆጠሩ። የጣሊያን ሴሪ ግብ አልባ ሳምንታት ይበዙት ነበር። የትላንትናው ቅዳሜ ግን ልዩ ነበረ። በጣሊያን ሴሪኤ ላብነት ያክል ሄላስ ቬሮና አታላንታን 3-1 አሸንፈዋል። በሄላስ ቬሮና በኩል ግቦቹን በኤልግሂል 28ኛው ደቂቃ ላይ ጂቫኒ 36ኛው፣ ቤርኒን 71ኛው ደቂቃ ላይ ሲያስቆጥሩ ለአታላንታ ስካማካ ነበረ ብቸኛዋን ግብ 81ኛው ደቂቃ ላይ ማስቆጠር የቻለው። ብዙ ጨዋታ ብቻ 4 ግብ ያየንበት፣ ሌላ 4 ግብ ያየንበት ሳሱሎ ፊዮረንቲናን 3-1 ያሸነፈበት ጨዋታ ነበረ። ቫልፖት 14ኛው፣ ማርሞቪች 45ኛው ደቂቃ ላይ ከሆነ 65ኛው ደቂቃ 3ቱን የሳሱሎ ግቦች አስቆጥሮ ላይ ማሸነፈ። ለፊዮረንቲና ብቸኛዋን ግብ 9ኛው ደቂቃ ላይ ማንዳር ጋውር ነበረ ማስቆጠር የቻለው። በነገራችን ላይ ፊዮረንቲና በዚህ ዓመት በጣሊያን ሴሪ ድል ምን እንደሆነ አያውቅም። ውድ ቤተሰቦቻችን ግርጌው ላይ ነው የሚገኘው። እስከዛሬ 1 ጨዋታ አላሸነፈም። አቻና ሽንፈት ብቻ ነው ያለው። በፊዮረንቲና በኩል በጣም አስከፊ የሚባል ጉዞ ላይ ይገኛል ቡድኑ። በርከት ያለ ግብ በአንድ ቡድን ብቻ ያየንበት ደግሞ የኢንተር ሚላን ድል ነው። የሴስክ ፋብሬጋስ ቡድን ያልተለመደ ነገር ነው ትላንትና የገጠመው። ኢንተር ሚላን 4-0 በሆነ ውጤት ድል አድርጓል። ላውታሮ ማርቲኔዝ 11ኛው ደቂቃ ላይ መሪ ያደረጋቸው። ከረፍት በኋላ 59ኛው ደቂቃ ላይ ቱራም፣ 81ኛው ደቂቃ ላይ ካሃሉንጉሉ፣ 86ኛው ደቂቃ ላይ አጉስቶ ግቦቹን ለኢንተር ሚላን 4ቱን ማስቆጠር ችለዋል። ኢንተር ሚላን ማሸነፉን ተከትሎ በጊዜው ሴሪውን መሪነት ተረክበዋል። ኮሞ በውድድር ዘመኑ 2ኛ ሽንፈቱ ነው። ኢንተር 30 ነጥብ አለው፣ ኮሞ 24 ነጥብ አለው። በጣም አሳዛኝ ሽንፈት ነው ለሴስክ ፋብሬጋስ ቡድን። በሳምንቱ አጋማሽ ኢንተር ሚላን ከሊቨርፑል ጋር የአውሮፓ ሻምፒዮንስ ሊግ ትልቅ ጨዋታ አለው። ኮሞ የአውሮፓ ተሳትፎ ስለሌለው ቀጣይ ሳምንት ሰኞ ከሮማ ጋር ሌላ ተጠባቂ መርሃ ግብር ያደርጋል። የጣሊያን ሴሪ ዛሬ ይቀጥላል። ክሮሜንሴ ከሊሴ፣ ካግላሪ ከሮማ፣ ላዚዮ ከቦሎኛ እና ትልቁ ጨዋታ ምሽት 4:45 ደቂቃ በኢትዮጵያን ሰዓት አቆጣጠር ናፖሊ ከዩቬንቱስ ጨዋታቸውን የሚያደርጉ ይሆናል። ናፖሊ በዚህ ዓመት 168 ሙከራን አድርጓል። ዩቬንቱስ ይበልጣል፣ 209 ያለው። ናፖሊ 457 ኳስ አሸንፏል። የ1-1 ግንኙነት በዩቬንቱስ በኩል 452። ናፖሊ 24 ሙከራ በግብ ጠባቂው በኩል ሲያደርግ ዩቬንቱስ 26። ናፖሊ 5 ክሊንሺት አለው፣ ዩቬንቱስ 4። በዚህ ዓመት አጠቃላይ ናፖሊ 20 ግብ በተቃራኒ መረብ ላይ ሲያሳርፍ ዩቬንቱስ 17 አስቆጥሯል። ዛሬ ምሽት 4:45 ደቂቃ ሲል ነው ጨዋታው የሚጀምረው። በዚህ ዓመት ናፖሊ በሁሉም መድረክ ባደረጋቸው ጨዋታ 11 ድል 3 አቻ 5 ሽንፈት አለው። ዩቬንቱስ በሁሉም መድረክ በዚህ ዓመት 8 ድል 8 አቻ 3 ሽንፈት አለው። የመጨረሻ 5 ጨዋታ ብናይ ናፖሊ 3 ድል 1 አቻ 1 ሽንፈት፣ ዩቬንቱስ በመጨረሻ 5 ጨዋታ 3 ድል 2 አቻ አለው። ዩቬንቱስ 83 ጊዜ ረቶታል ናፖሊ 43 ጊዜ ረቷል፣ 55 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ካየን ናፖሊ 2ቱን ሲያሸንፍ ዩቬንቱስ አንዴ አቻ ወጥቷል። ማን በበላይነት ጨዋታውን ይወጣዋል? ቀድመ ገምታችሁን ላኩልን። ቡንደስሊጋ ትላንትና የጎል ናዳ ነበረው ማለት ይቻላል። በየስቴዲየሞቹ በርካታ ግብ ነበሩት። ውድ ቤተሰቦቻችን ግብ ያልተቆጠረበት ጨዋታ የለም። ለአብነት ያክል አርቢ ሌፕዚግ
ጀርመን ቡንደስሊጋ ጨዋታውን ያውም ፍራንክፈርትን ነው 6-0 በሆነ ድል ያደረገው። ለአርቢ ሌፕዚንግ ዲዮሜንዲ ሃትሪክ ሰርቷል 47ኛው 55ኛው እና 65ኛው ደቂቃ ላይ ቀሪዎቹን ግቦች ሃርደር 5ኛው ባም ጉርትነር 31ኛው እና እንደዚሁም ራሙን 62ኛው ደቂቃ ላይ አስቆጥሯል። ያው ዲዮሜንዲ በጨዋታው ሃትሪክ የሰራበት በጣም ድንቅ ምሽት ነበረ ለአርቢ ሌፕዚንግ። በርካታ ግብ ያየንበትና ሌላ ሃትሪክ ያየንበት ጨዋታ ኬንና ባየር ሙኒክ ድል ያደረጉበት ማለት ይቻላል። ሃሪኬን 66ኛው 82ኛው 88ኛው ደቂቃ ላይ ሃትሪክ ሰራ። ቀሪዎቹን ሁለት ግቦች ሌመር 11ኛው እንደዚሁም ስታኒች 78ኛው ደቂቃ ላይ ያስቆጥሯል። ያውም ስቱትጋርት ነው። ውድ ቤተሰቦቻችን ባየር ሙኒክ በበርካታ ግብ ያስቆጠረው። ለየት የሚያደርገው ነገር በሃሪኬን በኩል 62ኛው ደቂቃ ነው ተቀይሮ የገባው። ውድ ቤተሰብ እስከዛ ድረስ የለም ሜዳ ላይ። ከዛ ከ4 ደቂቃ በኋላ ግብ ማስቆጠር ጀምሮ እስከ 88ኛው ደቂቃ ላይ ሃትሪክ የሰራበት 79ኛው ጎሉን በ76 የቡንደስሊጋ ጨዋታ እንደዚሁ ያስቆጠረበት ሆኗል። በነገራችን ላይ 58 ጎሎችን ለክለቡና ለሀገሩ በ2025 ብቻ ካላንደሩ ሊጠናቀቅ ነው፣ ዲሴምበር መጨረሻ ላይ ነን፣ ያስቆጠረበት ሆኗል። ሃሪኬን በቡንደስሊጋ ታሪክም 10ኛ ሃትሪኩ ነው። ከዚህ በፊት ገርድ ሙለር 32፣ ሮበርት ሌዋንዶስኪ 16፣ ክሉስ ፊሸር 12፣ ጄፍ ኬንኪስ የተባለ ተጫዋች 11። አሁን ሃሪኬን 10ኛ ሃትሪኩን የሰራበት ሆኗል። 4 ግብ ያየንበት ትላንትናም በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን ያካተት ነው። ወልቭስበርግ ዩኒየን በርሊንን 3-1 አሸንፏል። እንደዚሁም ሃይደኔም ፍራይቡርግን 2-1 አሸንፏል። ኦግስቡርግ ባየርን ሌቨርፑሰንን 2-0 አሸንፏል። ባቻ ውጤት የተጠናቀቀው ደግሞ ኮሎኝ ከሴንት ፓውሊን 1-1 ያጠናቀቁት ጨዋታ ነበረ። እንዳልኳችሁ ትላንትና በቡንደስሊጋ ሁሉም ስቴዲየም ግብ ተቆጥሯል። ከአንድ ጨዋታ ውጭ ሁሉም ተሸናንፈዋል። ዛሬ 2 መርሃ ግብሮችን እናያለን። ሃምቡርግ ከወርደር ብሬመን እንደዚሁም ቦሩሲያ ዶርትመንድ ከሆፈኔም። ምናልባት የዶርትመንድን ጨዋታ መከታተል ካሻችሁ ኢትዮጵያ ውስጥ ላላችሁ ያው ዛሬ ፕሪሚየር ሊግ ቀዝቀዝ ያሉ ጨዋታዎች ስላሉ ዶርትመንድ ከሆፈኔም ምሽት 1:30 በሲግናል ኢዱና ፓርክ ስቴዲየም የሚደረግ መርሃ ግብር ነው። የፍራንስ ሊጋ መሪው ሌንስ ከሜዳ ውጭ ናንትስን አስተናግዶ ነበረ። ሌንስ ድል አድርጓል 2-1 በሆነ ውጤት። በሌንስ በኩል ቱቨን 34ኛው ደቂቃ ላይ፣ ሻኢድ 81ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች አስቆጥሯል። ኤል አረቢ ነበረ 38ኛው ደቂቃ ላይ ናንትስን አቻ አድርጎ የነበረው፣ ግን በሌንስ በኩል በ81ኛው ደቂቃ ላይ ሳይድ ያስቆጠረው ግብ 2-1 እንዲያሸንፉ ረድቷል። በጨዋታው ላይ ግቧን ያስቆጠረው ፍሎሪያን ቱቨን 5 ጎል 2 አሲስት በ15 ጨዋታ አለው። በጣም አስደናቂ የሚባል ጉዞ ላይ እንዲገኝ ቡድኑ አስችሏል። የፍራንስ ሊጋ ያለፈው ሳምንት መሪነታቸውን ተረክቦ ነበር። እንደውም አንድ አድማጫችን ፓሪስ ሰን ዠርሜን በዚህ ሳምንት መሪነቱ እንደለመደው ይረከባል ብሎ ነበር። ፓሪስ ሰን ዠርሜን ድል አድርጓል፣ ግን ሌንስም ድል ማድረጉን ተከትሎ መሪነቱን አላስረከበም። በፓርክ ደ ፕሪንስ ፓሪስ ሰን ዠርሜን ሬንስን 5-0 በሆነ ውጤት ነው ድል ማድረግ የቻለው። ከቫራታስኬሊያን 28ኛውና 67ኛው ደቂቃ ላይ፣ ማዮሉ 39ኛው ደቂቃ ላይ፣ ምንባዩ 88ኛው ደቂቃ ላይ፣ ጎንካሎ ራሞስ 91ኛው ደቂቃ ላይ 5ቱን የማሸነፊያ ግቦች ማስቆጠር ችሏል ለፓሪስ ሰን ዠርሜን። ውድ ቤተሰቦቻችን በፓሪስ ሰን ዠርሜን በኩል ለየት የሚያደርገው ነገር 3 ተጫዋቾች ዕድሜያቸው ከ20 ዓመት ሆነው 3ቱም የግብ አስተዋጽኦ አላቸው። ሴን ማዮሉ 19 ዓመቱ ነው፣ ጎልም አለው አሲስትም አለው። ኳንቲን ናንጁሙ 18 ዓመቱ ነው፣ አሲስት አለው። ኢብራሂም ምባዩ 17 ዓመቱ ነው፣ ግብ አስቆጥሯል። ትላንትና የአካዳሚ ፍሬዎች ድንቅ ጊዜን ያሳልፏል። ምናልባት በስቴዲየም ውስጥ አንድ ሰው ስንመለከት ነበር በዚህ ጨዋታ ላይ የኬሊያን ምባፔ ታናሽ ወንድም ኢታን ምባፔ ተገኝቶ ነበረ። በቀደም ግብ አስቆጥሮ ነበረ ባየር ሙኒክ ፓሪስ ሰን ዠርሜን ላይ። ከዛ እንደ ወንድሙ ደግሞ ፓሪስ ሰን ዠርሜን እንደ ወንድሙ ደስታውን ገለጸ። ትላንትና ክለቡን ሲመለከት ነበር። በእርግጥ እዚህ ቡድን ውስጥ ውድ ቤተሰቦቻችን እንደተጫወተ እናስታውሳለን። ፓሪስ ሰን ዠርሜን ውስጥ ሁለቱም ያው ታላቅ ወንድሙ ኬሊያን ምባፔ ወደ ሪያል ማድሪድ ሲያቀና ነበር እሱም ክለቡን የለቀቀው። ሌላኛው መርሃ ግብር ቱሉስ ከስትራስቡርግ ጋር ያደረጉት ጨዋታ ነበረ። ቱሉስ 1-0 በሆነ ውጤት አሸንፏል። የኤመርሰን 18ኛው ደቂቃ ላይ የጨዋታውን ልዩነት ፈጣሪ ግብ ለቱሉስ እንደዚሁ ማስቆጠር የቻለበት ነበረ። ውድ ቤተሰቦቻችን
በፍራንስ ሊጋ ያው ሌንስ በአሁንም በመሪነት ደረጃ ላይ ተቀምጧል። ፓሪስ ሰን ዠርሜን ይከተላል። በእርግጥ ዛሬ የሚደረጉ ጨዋታዎች ደግሞ ራሱን የቻሉ ለውጦች አሉት። የደረጃ ሰንጠረዡ እንመለስበታለን። ዛሬ በፍራንስ ሊጋ ኒስ ከአንገርስ፣ ኦግዤ ከሜስ፣ እንደዚሁም ሊሃቨር ከአዳጊው ፓሪስ እና ሎሪየንት ከኦሎምፒክ ሊዮን ጋር ዛሬ በፍራንስ ሊጋ የሚጠበቁ መርሃ ግብሮች ናቸው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ጥንቅሮች እንሻገር። መልካም ቆይታ ተመኘን። ዛሬ በፕሪምየር ሊጉ ብራይተን ከዌስትሃም ዩናይትድ፣ ፉልሃም ከክሪስታል ፓላስ የዛሬ ጨዋታዎች ናቸው። ያው በሳምንቱ የአውሮፓ ሻምፒዮንስ ሊግ ጨዋታ ስላለ ክለቦች አስቀድመው ጨዋታቸውን ስላደረጉ ነው። በእርግጥ ነገ ፕሪሚየር ሊጉ ይቀጥላል። ዩናይትድን ከወልቭስ ሞሊኒክስ ላይ ያገናኛል። ትላንትና ግን ሲደረጉ የነበሩ በርከት ያሉ ጨዋታዎች ነበሩ። ለአብነት ያክል በሂል ዲክሰን ስቴዲየም ኤቨርተን ኖቲንግሃም ፎረስትን 3-0 ያሸነፈበት ጨዋታ ነበረ። ሚሊኮቪች የኖቲንግሃም ፎረስት ተጫዋች ሁለተኛው ደቂቃ ላይ ራሱ መረብ ላይ ያሳረፈ። ትሪዩን ባሪስ 45ኛው ደቂቃ ተጠናቆ በጭማሪ 3ኛው ደቂቃ ላይ እንደዚሁም ኬረን ዱስፕሪሃል 80ኛው ደቂቃ ላይ ሶስቱን የኤቨርተን ግቦች አስቆጠሩ። ኬረን ዱስፕሪሃል ካስቆጠራት ግብ 5 ደቂቃ ቀድሞ በጣም አደገኛ በጣም ቆንጆ ኳስ ሞክሮ ብረት መልሶበታል በጨዋታው ላይ። ኤቨርተን በጨዋታው ላይ በጣም አስደናቂ ድል ነው በስቴዲየሙ በሜዳውና በደጋፊ ፊት ያገኘው። ኒካስል በርንሌ 2-1 በሆነ ውጤት አሸንፏል። ጉማሬሽ ከማዕዘን ምት በቀጥታ 31ኛው ደቂቃ ላይ፣ ጎርደን 45ኛው ደቂቃ ተጠናቆ በጭማሪ 8ኛው ደቂቃ በፍጹም ቅጣት ምት አስቆጠረ። በበርንሌ በኩል ፍሊሚንግ ነው በ94ኛው ደቂቃ ላይ በፍጹም ቅጣት ምት ያስቆጠረው። አስቀድሞ ግን 43ኛው ደቂቃ ላይ ፔሪስ በቀይ ካርድ ከበርንሌ በኩል ወጥቷል። ያው በርንሌን ጨዋታውን በጣም እንዲቸገረ ያደረገበትም እንደዚሁ አጋጣሚ ነበረ። ያው እንዳልኳችሁ ብሩኖ ጉማሬሽ ከማዕዘን ምት በቀጥታ የመታት ኳስ ነበረች ከመረብ ጋር የተገናኘችው። ምናልባት በጨዋታው ላይ ለየት ያለ አጋጣሚ ሊሆን የሚችለው ዮሐን ዊሳ ትላንትና ለመጀመሪያ ጊዜ ጨዋታን አድርጓል። ከ3 ወር በኋላ ነው ጨዋታ ያደረገው። ከብሬንትፎርድ በ55 ሚሊዮን ፓውንድ ነበር ያስፈረሙት። ትላንትና ኒክ ቮልት ሜድ በነበረበት ጨዋታ ላይ እሱን ቀይሮ ወደ ሜዳ ገብቶ ጨዋታን እንደዚሁ ማድረግ የቻለበት ነበረም። ትላንትና ኒካስል በጣም ወሳኝ የተባለ ድል ነው። በቢግ ሲክስ ቶትናምን እናስቀድም። ቶትናም ድል አድርጓል በሜዳውና በደጋፊ ፊት 2-0 ብሬንትፎርድን አሸንፈዋል። ቶማስ ፍራንክ የቀድሞ ክለባቸውን ገጥመው ድል አድርጓል። ምናልባት መንገዱን ያገኙት ይመስላል በሜዳቸውና በደጋፊያቸው ፊት ለማሸነፍ የቀድሞ ክለባቸውን ሲገጥሙ። ሪቻርድሰን 25ኛው ደቂቃ ላይ፣ ዣቪ ሲሞንስ 43ኛው ደቂቃ ላይ አስቆጠረ። ዣቪ ሲሞንስ ትላንትና የመጀመሪያ ፕሪሚየር ሊግ አሲስቱን ለሪቻርድሰን የመጀመሪያ ፕሪሚየር ሊግ ግቡን 43ኛው ደቂቃ ደግሞ እንደዚሁ ራሱ ያስቆጠረበት ምሽት ነበረ። እንደ አጠቃላይ ይህ ተጫዋች ወደ ፕሪሚየር ሊጉ ከመጣ በኋላ የመጀመሪያ የግብ አስተዋጽኦን በሁለቱም በማስቆጠረን በአሲስትም ትላንት ጎል፣ አሲስት፣ 4 ሙከራ፣ አንድ ትልቅ የግብ ዕድል ፈጠረ፣ አንድ ቁልፍ ኳስ፣ 59 ኳስ ነካ፣ 7 ኳሶችን መልሶ ነጠቀም፣ 4 የመሬት ላይ ግንኙነቶችን አሸንፏል። ዣቪ ሲሞንስ ከብዙ ትችት ሊተርፍ የሚችልበት ሳምንቱን በተረጋጋ ሁኔታ ሊያሳልፍ የሚችልበት ሳምንት ነው። በሪቻርልሰን በኩል 4ኛ ግቡን ባለፉት 6 ጨዋታ በሁሉም መድረክ ለቶትንሃም ድንቅ ጊዜ ነበረ የቶማስ ፍራንክ ቡድን ትላንት ምሽት በሜዳውና በደጋፊት ያሳለፈው። የፔፕ ጋርዲዮላ ቡድን ማሸነፉ ብቻ አይደለም፣ አርሰናል ተሸነፈለት፣ ቼልሲ ነጥብ ጣለ። በእርግጥ ቪላ አሸንፏል፣ ቪላ ተጠግቶታል በጣም ግን ደግሞ ከዋንጫ ፉክክር አንጻር ለሲቲ በብዙ ነገር ሳምንቱ በጣም ምርጥ ነበር ማለት ይቻላል። 3 ነጥብ ከ3 ጎሎች ጋር በኢታድ ስቴዲየም ከሰንደርላንድ አግኝቷል። የጨዋታው ልዩነት ፈጣሪ የነበሩት 3-0 ሲቲ ሰንደርላንድ ሲያሸንፍ ሩበን ዲያስ 31ኛው ደቂቃ ላይ ከፍጹም ቅጣት ምት ውጭ አክርሮ የመታው ኳስ፣ 35ኛው ደቂቃ ላይ ጆሽua ገቫርዴቮል ከፊል ፎደን የመጣችን የማዕዘን ምት በጭንቅላቱ፣ 65ኛው ደቂቃ ላይ ፊል ፎደን ከሪያን ቸርኪ የራቦን አሲስት ወይም እግሩን አቆላልፎ አሲስት አደረገለት። ድንቅ ጎል ብረቱን ገይቶን የገባው ድንቅ አሲስት በሪያን ቸርኪ በኩል የተመለከትንበት ሌላ በጣም አስደናቂ ምሽት ነበር ለሲቲ። የማንቸስተር ሲቲው ሪያን ቸርኪ
ሐሳቡን አጋርቷል። ከጨዋታው በኋላ የምንጫወተው እኮ ሰዎችን ለማዝናናትና ለማስደሰት ነው ብሏል። ለፊል ፎደን አመሻሽቶ ስላቀበለው ቄንጠኛ ኳስ የተጠየቀው ሪያን ቸርኪ የደጋፊዎቹን ምላሽ ሰምቼዋለሁ፣ ያ ለነሱ ይገባቸዋል ብሏል። አክሎም የምንጫወተው እኮ ሰዎችን ለማስደሰት ነው ስለምንፈልግም ነው ብሏል። ለሃላንድ ፎደን እና ማርሙሽ እንግዲህ ኳሶችን በእንደዚህ አይነት መልኩ አሁንም ማድረስ እፈልጋለሁ ብሏል። በነፃነት መጫወት እፈልጋለሁ፣ ይህ ተሰጥኦዬ ነው። ኳስ ሳገኝ ሁልጊዜ መሞከር እፈልጋለሁ። በጣም አስደናቂ ኳስ ነበር ያቀበልኩት ለዛም ብሏል። ሪያን ቸርኪ በውድድር ዓመቱ በሊጉ 5 ለግብ የሆኑ ኳሶችን አመሻሽቶ አቀብሏል። ትላንትናዋ ግን በጣም ቄንጥ የበዛት እግሩን አቆላልፎ ደግሞ በጣም አስገራሚ ነገር ከሳጥን ውስጥ አሲስት አድርጓት በዛ ቄንጥ ከዛ ፊል ፎደን በጭንቅላቱ ሲያስቆጥራት ብረቱን ነቅነቃን የገባችውና በጣም አስደናቂ ነበረች። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሪያን ቸርኪ ኳስ ያቀበለበትን መንገድ ሲዘጋጅበት እንኳን አላየውም በልምምድ ማዕከል ላይ ብሏል። ቸርኪ የተለየ ተሰጥኦ ያለው ያሉት ጋርዲዮላ አንዳንድ ጊዜ ተወደዋለ፣ አንዳንድ ጊዜ ተጠለዋለ፣ ቡድኑን የሚረዳበት መንገድ ግን የተለየ ነው ብሏል። እኔ ከሱ የምፈልገው ትክክለኛ ኳስ እንዲያቀብል ብቻ ነው። ያንን አድርጎ ባይሳካለት አልወደውም ነበር ብሏል። ያቺ ቄንጧ ኳስ አሲስት ባትሆን እናደር ነበር ብሏል። እሳቸው ሊዮኔል ሜሲ ያንን አይነት ነገር በጭራሽ ሲያደርግ አላየሁትም። እሱ የምንጊዜ ምርጡ ተጫዋች ነው፣ ነገር ግን ትልቁ ጥንካሬው ያ ነበር። እንደ ቸርኪ አይነት ተጫዋች ያንን መማር አለባቸው፣ ቄንጡ ባይበዛ ብለዋል። እሳቸው ግን እንዳጠቃላይ ግን ሜሲ እንኳን ይህን ሲያደርግ በፍጹም አላየሁትም ብለዋል። አሰልጣኝ ጋርዲዮላ የሊጉ ተፎካካሪዎች ነጥብ መጣላቸው ቀኑን አስደሳች አድርጎታል ብለዋል። እኛም መግቢያችን ላይ ያልናችሁ ያ ነበር። ለሲቲ በብዙ በመዘኛ ሳምንቱ አስደሳች ነበር፣ እሳቸውም አስደሳች ሳምንት ብሎታል። የአርሰናልና ቼልሲ ውጤት ቀኑን አሳምሮላቸው እንደሆነ የጠየቁት ጋርዲዮላ አዎ አልክድም፣ እውነት ነው፣ ቀኔን ያሳምሮታል የአርሰናል መሸነፍና የቼልሲ ነጥብ መጣል ብሏል። ነገር ግን ባላይ ልምድ መሰረት ሊጉን ማሸነፍ ከፈለክ ወሳኙ ነገር የምታሳየው እንቅስቃሴና መሻሻል ብለውታል። ከጨዋታው ጥሩ መንቀሳቀስ አለብህ፣ እኛ ለማድረግ የሞከርነው ያንን ነው ሲሉ ተደምጧል። አሁን ከፕሪሚየር ሊጉ መሪ አርሰናል ያላቸውን ነጥብ ልዩነት 2 አደርሰውታል። ምናልባት አንዳንድ ማህበራዊ ትስስር ገጽ ላይ እያየው ነበረ ሲቲ ሲያሸንፍ 5 ነጥብ ነው የሚሰጠው የሚሉ ትሬንዶችን እያየው ነበረ። ምክንያቱም ሲቲ ጥሩ ሳምንት እያሳለፈ ነበረ መጀመሪያ አካባቢ ላይ እና አርሰናል 18 ጨዋታ ስላልተሸነፈ በወጥነት ሄዱ እንዴት ነጥቡ 2 ብቻ ሆነ በዚህ ሰዓት ላይ የሚለው ሲቲ ከመቼው አርሰናል ደረሰ የሚለው ነገር በበርካቶች ዘንድ ትንሽ ሰርፕራይዝ ያደረገ ነገር ነውና በርካቶች ሲቲ ሲያሸንፍ 5 ነጥብ ነው የሚያገኘው የሚሉ ማህበራዊ ትስስር ገጽ ላይ ቀልዶችን ስመለከት ነበር። ለማንኛውም ሲቲ በባሌም በቦሌም አርሰናል ላይ ያለውን ነጥብ ልዩነት ወደ 2 ዝቅ አድርጎታል። ቸልሲ ወደ ቪታሊቲ አቀንቶ ነበር የኢራኦላውን ቡድን ገጥሞ እንደ ኢራኦላ ቡድን እዚህ ሜዳ ላይ በኤቨርተን ተሸንፏል። ግን ለቸልሲ ሲሆን እጅ አልሰጠም። ቸልሲ በጣም ወሳኝ ነጥቦችን ጥሏል። ቼልሲ በኩል ትላንትና ምናልባት ሊያም ዴላፕ 31ኛው ደቂቃ ላይ በጉዳት ወጣ። በእርግጥ በበርነሞዝ በኩል ማርኮስ ሲኔስም ተጎድቶ 61ኛው ደቂቃ ላይ ወጥቷል። ቼልሲ የኳስ ቁጥጥር ብልጫ ነበሩ 62%። እንደዚሁም በጨዋታው ላይ የማዕዘን ምት ግን ቼልሲ አንድ አላገኝም። ውድ ቤተሰቦቻችን በርነሞዝ ነው 5 ያገኘው። በሙከራ ደረጃም ብናይ በርነሞዝ 13 ቼልሲ 11። ኢላማውን የጠበቀ ሙከራ በርነሞዝ 5 ቼልሲ 4 ነበረው። በማሸነፊያ መንገዶች የተሻለ ነበረ በርነሞዝ። ምናልባት ግብ ጠባቂዎቹ ምን ያህል ኳስ አዳኑ የሚለውንም ብናይ በቼልሲ በኩል 5 ኳስ ግብ ጠባቂ የማዳን ግዴታ ነበረበት። በበርንማውዝ 4 ነው። ታክል ደረጃ በርንማውዝ 18 ቼልሲ 17። በኳስ ቁጥጥር የተሻለው ቼልሲ ነበረ። 82% ኳስ የማቀበል ስኬት ነበራቸው። እንዳጠቃላይ ቼልሲ 2 ቢጫ አይተዋል። በርንማውዝ ምንም አላዩም። በማሸነፊያ መንገድ ካየነው ጨዋታው ላይ በርንማውዝ የተሻሉ ቁጥሮች ነበሩት፣ ግን ጨዋታው 0-0 ነው የተጠናቀቀው። በቼልሲ በኩል እንግዲህ ውድ ቤተሰቦቻችን በመሪዎቹ ተርታ ለመገኘት ሲያደርጉ የነበረው ጥረት ላይ በጣም ወሳኝ ነጥቦችን የጣሉት ትላንትና ጎል የሌለው አቻ ወጡ። በዚህ ምክንያት ከፕሪሚየር ሊጉ እንግዲህ ከመሪው አርሰናል በ8 ነጥብ እንዲርቁ አድርጓል። 6 ነጥቦችን ከሲቲ 5 ነጥቦችን ከአስቶን ቪላ በታች እንዲሆኑ አድርጓል። ከበርንማውዝ ጋር የነበራቸውን ጨዋታ ለማሸነፋቸው ለማሬስካ ቡድን በዋንጫ ፉክክሩ ላይ ነበሩ ከተባለ በጣም መጥፎ ውጤት ሆኖ ይመዘገባል ማለት ነው። የማይክል አርቴታውን ቡድን በ10 ተጫዋች የፈተነው ቡድን የመራው ቡድን ያውን በጨዋታ በጎል ልዩነት ሲመራ የነበረው ቡድን ትላንትና ግን ቪታሊቲ ላይ ነገሮችን መወጣት ተስኖ ተመልክተናል። ዌስሊ ፎፋና
በጣም ጥሩ የነበረ የትላንትና ምናልባት በተጫዋች ደረጃ ነጥለን ካየን በጣም ጥሩ የነበረው ተጫዋች ነው። 12 ክሊራንሶች ነበሩት ከማጥቃት ቀጠና ላይ የበርንማውዝን ማለት ነው። 7 ኳሶችን መልሶ ነጥቋል። 12 የአንድ ለአንድ ግንኙነት አሸንፏል። 28 ኳሶችን ለቡድን አጋሮቹ በትክክል አቀብሏል። እንዳልኳችሁ በጣም አስደናቂ ነበር። ምናልባት ትላንት ለየት ያለው ነገር ሮበርት ሳንቼስ ተጠባባቂ ነበር። 7 የፕሪሚየር ሊግ ክሊንሺት አለው። በነገራችን ላይ ከዳቪድ ሩያ ቀጥሎ በርካታ ክሊንሺት ያለው የፕሪሚየር ሊጉ ግብ ጠባቂ እሱ ነበር። ግን ትላንትና ለፔትሮቪች ነው እድል የሰጡት። ዲያን ፔትሮቪች አቻውም ተገቢ ይመስለኛል ብሏል። ግን በማሸነፊያ ቱልሶች እንዳልኳችሁ በርንማውዝ የተሻለ ቢሆንም ግን አቻው ይገባናል ብሏል። ክሊንሺት በማስጠበቄም በጣም ደስተኛ ነኝ ብሏል። ያገኘናቸውን እድሎች አለመጠቀማችን እንጂ ልናሸነፍ እንችል ነበር፣ ግን ውጤቱም ተገቢ ይመስለኛል ብሏል። አሁን ወሳኙ ነገር ቀጣዩ ጨዋታ ላይ ትኩረት ማድረግ ይጠበቅብናል ብሏል። ምናልባት በዛው አንድ የቡድን ዜና ለማንሳት ፔድሮ ኔቶ በበርካታ የሳውዲ ክለቦች እየተፈለገ ነው ተብሏል። ቼልሲያን ግን ክለባችሁን ምን ታዘባችሁ? ዋንጫ ፉክክር ውስጥ አለ ብላችሁ ታስባላችሁ ወይ? መልከታችሁን ላኩልን። በፕሪሚየር ሊግ መርሃ ግብር ለተመልካች አዝናኝ፣ ለሊቨርፑል በጣም ጭንቅም የበዛበት በጣም የሚያናድደው ምሽት ነበር ማለት ይቻላል። ትላንትና የመጨረሻ ደቂቃ ዋጋ ካስከፈሏቸው የፕሪሚየር ሊግ ክለቦች ውስጥ የአምናው ሻምፒዮን ሊቨርፑል ይጠቀሳል። ሊቨርፑል 3-3 ነው ጨዋታውን ያጠናቀቀው። ምናልባት ለተመልካች ግልጽ እንዲሆን ጎሎቹን እንንገራችሁ። ከረፍት በኋላ ነው ግቦቹ እንዳለ የተቆጠሩት። ይህ በፕሪሚየር ሊግ አዲስ ታሪክም የፈጠረ ነው። 48ኛውና 50ኛው ደቂቃ በሁለት ደቂቃ ልዩነት ሁጎ ኤኬቴኬ ሊቨርፑል 2-0 እንዲመሩ አደረጋቸው። ከዛ በኋላ ጨዋታውን በሊቨርፑል ሳይሆን በሊድስ የበላይነት ወድቆ አይተነዋል። ካልቨርት ሊዊን በኢብራሂማ ኮናቴ ቸልተኛ ጥፋት ፍጹም ቅጣት ምት 73ኛው ደቂቃ ላይ ወደ 2-1 ጨዋታውን ዝቅ አደረጉ ሊድሶች። ከዛ በኋላ ስታች በጣም አስደናቂ ጎል ውድ ቤተሰቦቻችን 75ኛው ደቂቃ ላይ በተለይ ቢውልድ አፑ በጣም አስደናቂ ነበር። ከዛ ጨዋታው 2-2 ሆነ። ዶሚኒክ ሴቦዝ ላይ 80ኛው ደቂቃ ላይ ሊቨርፑልን አሸናፊ የምታደረግ የምትመስል ግብ አስቆጥሮ ሊቨርፑል ወደ ድል የመጣ ይመስል ነበር። ትናንት ግን ጭማሪ ደቂቃ ለቢግ ሲክስ ክለቦች መጥፎ ነበረ ማለት ይቻላል። አንደኛው ለሊቨርፑል ነው። ታንካ 96ኛው ደቂቃ ላይ ሊድስ ናቸው የምታረግ ግብ አስቆጥሮ ጨዋታው 3-3 ተጠናቀቀ። ፍሎሪያን ቬዝ ለሊቨርፑል ባረጋቸው 19 ጨዋታ ምንም ግብ አላስቆጠረም። ሊቨርፑል ተከታታይ ሁለተኛ የፕሪሚየር ሊግ ጨዋታውን ባቻ ውጤት ሲያጠናቅቅ ነጥቡን 23 አደረሰ። ሊድስ 15 ነጥብ አለው። በሳምንቱ አጋማሽ ኢንተርን ይገጥማል። ለሊቨርፑል በሻምፒዮንስ ሊግ ብሬንትፎርድ ጌት ኮሚኒቲ ስቴዲየም ከሊድስ ቀጣይ ሳምንት የሚደረግ መርሃ ግብር ሆኖ አለማለት ነው። ሊቨርፑል ትላንትና በጣም የሚያስቆጭ አይነት ነጥብ ነው የጣለው በመጨረሻ ደቂቃ ላይ። ምናልባት ቁጥሮች ጨዋታውን እንዴት ይገልጡታል የሚለውን እንመልከት ውድ ቤተሰቦቻችን። 3-3 ተጠናቀቀ። ሊድስ 12 ሙከራ፣ ሊቨርፑል 16። ሊቨርፑል 7ቱ ኢላማውን ጠብቋል፣ ሊድስ 5። በተቃራኒ ሳጥን ውስጥ ሊቨርፑል 27 ኳስ ነካ፣ ሊቨርፑል 20፣ ሊድስ 20። በኳስ የማቀበል ሂደት 403 ኳስ ተቀባብለዋል ሊቨርፑሎች። ሊድስ 318። በኳስ ቁጥጥር 54 በመቶ ሊቨርፑል፣ የተቀረውን በ46 በመቶ ደግሞ ሊድስ ዩናይተድ ተቆጣጠሩት ነበር። የማዕዘን ምት ሊድስ 5 አንዷን ግብ አድርገዋታል። ሊቨርፑል 4 ብቻ ነው። የጥፋት ደረጃ ካየን ሁለቱም ቡድኖች 14 ጥፋቶችን ፈጽመዋል። በቁጥር ይህ ነበረ ጨዋታው ሲገለጽ። ምናልባትስ በስቴዲየም ውስጥ ልክ 3ኛው ግብ እንደተቆጠረ የሊድስ ደጋፊዎች ስሎት ሆይ ነገ ጧት ትባረራለህ እያሉ ሲዘምሩባቸው ነበረ። አንዳንድ ነገሮችን ግን ከጨዋታው ምን ነበረ የሚለውን እንመልከት። ሊድስ ዩናይትድ ኤላንድ ሮድ ስቴዲየም በአንድ ሳምንት ውስጥ ከቼልሲ እና ከሊቨርፑል 4 ነጥቦችን ወስዶባቸዋል። ካለፉት 10 የሊግ ጨዋታ 2 ጨዋታ ብቻ ነው ሊቨርፑሎች ድል ማድረግ የቻሉት። ዳንኤል ፋርክ ሊድስ ዩናይትድን እየመሩ ከሊቨርፑል 3 እኩል ከቼልሲ 3-1 አሸነፉ። ከዛ ማንቸስተር ሲቲ ላይ 2 ጎል አስቆጥረው ነው 3-2 የተሸነፉት። ባለቀ ደቂቃውም ግብ ተቆጥሮባቸው ባለፉት 3 ጨዋታ ሊድስ ዩናይትድ 8 ግቦችን ሲያስቆጥር በተቃራኒው 7 ግብ ተቆጥሮበታል። በጣም አስደናቂ ቡድን ገነብተዋል ልክ ሊባረሩ ሲሉ። ሌላው ሊቨርፑል ቤት ከመስከረም 10 ጀምሮ በእኛ አቆጣጠር ማለት ነው በሊግ ውስጥ 2 ጨዋታ ብቻ ነው ድል ያደረገው። በሁሉም ውድድር መድረክ ላይ ባለፉት 15 ጨዋታ 4 ጨዋታ ድል አድርጓል። ከ15 የሊግ ጨዋታ በ10 ጨዋታ ውስጥ በመጀመሪያ አጋማሽ ላይ ግብ አላስቆጠረም። ሊቨርፑል በ2 ጎል ልዩነት እየመራ ተጋጣሚን ከኋላ ተነስተው 4 ጊዜ አቻ አድርገውበታል። ሊቨርፑል ላይ በሁሉም ውድድር መድረክ ላይ ባለፉት 33 ጨዋታ 15 ጨዋታ ማሸነፍ ችሏል ሊቨርፑል። ይህ ነው ሊጠቀስ የሚችለው የሊቨርፑል በጣም የወረደ ቁጥር ይመስላል ለአምናው ሻምፒዮን።
ሊቨርፑል በሊጉ 3 ጎሎችን ለማስቆጠር 13 ጨዋታ ፈጅቶበታል። በነገራችን ላይ ለመጨረሻ ጊዜ እንዲያደርገው በኒካስል ሜዳ ላይ ነበረ፣ ኒካስል ዩናይትድ ላይ። ከዛ በዘለለ ሊቨርፑል በጨዋታው እንግዲህ 2-0 እየመራ ያለውን ውጤት ነው 3-3 የተጠናቀቀው። የሊቨርፑል ተጫዋች ዶሚኒክ ሶቦስላይ ላይ ከጨዋታው በኋላ 2-0 ከመራን በኋላ ምን እንደተፈጠረ አላውቅም ብሏል። ጨዋታው አልቋል ብለን ያሰብን ይመስለኛል ያለው ሶቦስላይ ላይ ስንጀምር ተጋጣሚ ዝቅ አድርገን የምናይበት ጨዋታ እንዳልሆነ ተነጋግረን ነበር ብሏል። ሁሉም ኃላፊነት መውሰድ አለበት። ነባር ተጫዋቾች ብቻ መሆን የለባቸውም። ሁሉም አዲስ የመጡትም ተጫዋቾች ነባሮቹም ለመፋለም ዝግጁ መሆናቸውን ማሳየት አለባቸው ብሏል። ምናልባት የሁጎ ኤኬቴኬ ሁለተኛ ግብ በኋላ ሊቨርፑል በጣም የተቃዛቃዘ ይመስል ነበር። በተለይም ሊድሶች በተደጋጋሚ የሊቨርፑል ሳጥን ውስጥ ይገኙ ነበር። ያው ተርኒንግ ፖይንቷ ኢብራሂማ ኮናቴ ይሄ ኬርለስ ፋውል ተገቢነቱ ምንም ማረጋገጫ የሌለው ጥፋት ሰርቶ የፍጹም ቅጣት መተዋገብ ነበረች። ያቺ ኳስ ለሊድስ መነሳሻም ነበረች። የሊቨርፑሉ አሰልጣኝ አርኔ ስሎት ሐሳባቸውን አጋርተዋል። በምሽቱ ጨዋታ ከቡድናቸው እንቅስቃሴ ጥሩ ነገር ማየታቸውን ገልጸዋል። ከጨዋታው የተወሰኑ ጥሩ ነገሮችን መውሰድ እንችላለን ሲሉ አሰልጣኙ ተናግረዋል። ካለፉት 2 መጥፎ ሳምንታት በኋላ ቡድኑ እየተሻሻለ መሆኑን አይቻል ነው ያለው አሰልጣኝ አርኔ ስሎት። ምናልባት የሊቨርፑል ደጋፊዎች ምን እንደተሻሻለ ግን ብትነግሩን ደስ ይለናል። ቡድን ውስጥ የተፋላሚ መንፈስ ነው ያስተዋልኩት ብለዋል። እሳቸው ከማዕዘን ምት የተቆጠረብን 10 ወይም 11ኛ ጎል ነው። ይህ ሁሉ ጎል የሚቆጠርብን ከሆነ የተሻለ ደረጃ ላይ አንቀመጥም። የማዕዘን ምት ነገር ሊስተካከል ይገባል ብለዋል። ከጨዋታው በኋላ ያውም 96ኛው ደቂቃ ላይ ነው የማዕዘን ምቷ ግብ የሆነችባቸው። ተጨራርፋ የመጣች ኳስ ያው ፋር ፖስት ላይ ቆሞን ያገኛት በዛ ቦታ ላይ በዛ ሰዓት ላይ የሊቨርፑል ተጫዋቾችን በተወሰነ መንገድ መረጋጋት ተስኗቸው የነበረበትም ሰዓት እንደነበረ ተስተውሏል። ሰበር ዜና አለን ለሊቨርፑል ደጋፊዎች። የሆነ ባለው ነገር አዝኛለው፣ በብራይተን ጨዋታ ደጋፊውን እሰናበታለሁ ብሏል የሊቨርፑሉ ተጫዋች ሳላ። የሊቨርፑል የፊት ወሰር ተጫዋች ሳላም በክለቡ የሆነ ባለው ነገር ከፍተኛ ሐዘን ውስጥ እንደወደቀ ተናግሯል። ምን እንደተፈጠረ ምን እንደሆነም ማመን አልችልም ያለው ሳላ በጣም አዝኛለሁ፣ ለዚህ ክለብ በጣም ብዙ ነገር ሰጥቻለሁ ብሏል። ለምን ተጠባባቂ ወንበር ላይ እንደምቀመጥ አላውቅም፣ ክለቡ እያገለለኝ እንደሆነ ይሰማኛል ሲል ተደምጧል። ሳላ በንግግሩም በብራይተን ጨዋታ በአንፊልድ ደጋፊውን ተሰናብቶ ሊቨርፑልን ልለቅ እችላለሁ ብሎ ፍንጭ ሰጥቷል። ምናልባትም አንፊልድ ላይ የብራይተኑ ጨዋታ እኔና ሊቨርፑል እህል ውሃን የሚያበቃበት ሊሆን ይችላል ብሎ ፍንጭ ሰጥቷል። በቀጣይ ምን እንደሚፈጠር አላውቅም፣ ለአፍሪካ ዋንጫ አመራለሁ፣ ቀጥሎ ምን እንደሚሆን አላውቅም ብሏል። ምናልባት እንደዚህ አይነት ነገሮችን በኮፓ አሜሪካ ጊዜ ዩሊያን አልቫሬስ ሲቲን ሲለቅ እዛ ሆኖ ነው የለቀቀው። ምናልባት ያ ታሪክ ሊደገም ይሆን? የብራይተን ጨዋታ አንፊልድ ላይ ነው። ቤተሰቦቼ እንዲገኙ ጠይቄያለሁ፣ ጥሪ አቅርቤያለሁ፣ ደጋፊውን እሰናበታለሁ ብሏል። በክለቡ ውስጥ ሁሉንም ጥፋቶች እኔ ኃላፊነት እንደወስድ የሚፈልጉ አካላት አሉ ብሏል። ክለቡ ክረምት ላይ ብዙ ነገር ቃል ገብቶልኝ ነበር፣ ነገር ግን ምንም አልተሟላለኝም። ለ3 ተከታታይ ጨዋታ ተጠባባቂ ነበርኩኝ ብሏል። ሳላና ሊቨርፑል ኦልሞስት ተለያይተዋል የሚሉ መረጃዎች በስፋት እየወጡ ነው። ለስንብት ቤተሰቦቹን ጠርቷል በአንፊልድ ሮድ ስቴዲየም። ወደ አፍሪካ ዋንጫ መሄዱ ደግሞ ምናልባትም ሌላ ነገሮችን አባብሶ የሚጠብቀው ጉዳይ ሊሆን ይችላል። ምክንያቱም ሊቨርፑል ያለሱ መጫወትን ለምዶት ወይም ብሶበት ሊጠብቀው ይችላል። ለማንኛውም ሳላ በሊቨርፑል እዚህ ጋር ቢበቀው ይሻላል ወይንስ ሳላ በሊቨርፑል እድል ማግኘት የሚጠበቅበት ሰዓት ነበረ እና ተጠባባቂ መሆኑ ተገቢ አልነበረም? ምልከታችሁን ለሊቨርፑል ደጋፊዎች እንዳጠቃላይ ተተኗል። ሀሳባችሁን ላኩልን። በዚህ ውድድር ዓመት ለሊቨርፑል ሁሉም ውድድሮች ውስጥ ከዶሚኒክ ሶቦስላይ 9 የበለጠ በቀጥታ ጎል ላይ ተሳትፎ ያደረገ የለም። ትላንትና እንኳን 4 የግብ ዕድል ፈጠረ፣ 4 የሁለትዮሽ ግንኙነቶችን አሸንፏል፣ 2 በተቃራኒ ቦክስ ኳስ ነክቷል፣ 2 ታክል፣ 2 ሙከራ፣ 1 ግብ። ግቧን በጣም ወሳኝ ሰዓት የተገኘች ምናልባት ሊቨርፑል ሊያስጠብቋት የሚገቡ አይነት ግብ ነበረች። ምክንያቱም ሊድስ 2-0 2 አቻ ካረገ 3-2 አቻ ያደርገዋል ብለው በጣም መጠንቀቅ የነበረባቸው ጨዋታ ነበረ፣ ግን አልሆነላቸውም። ሊቨርፑሎች የሊድስ ተጫዋች በኢላንድ ሮድ ስቴዲየም የቶፕ 6 ቡድን ፈተና ሆነዋል። ቼልሲና ሊቨርፑልን ገጥሞ 4 ነጥብ አግኝተዋል። በዚህም ከወራጅ ቀጠናው በመውጣት አሰልጣኝ ዳንኤል ፋርከን ከመባረር ስጋት ታድገውታል ማለት ይቻላል። በነገራችን ላይ በማርች 2024 ማለት ነው ሼፊልድ ዩናይትድ እና ፉልሃም ተጫውተው ከረፍት በኋላ 6 ግብ አስቆጥሮ ነበር ሁለቱ በጣምራ። ከዛ በኋላ ለመጀመሪያ ጊዜ ነው በፕሪሚየር ሊግ ታሪክ 6 ግብ ከረፍት በኋላ እንደዚሁ በጨዋታም የተመለከትንበት።
ሊቨርፑል በቀጣይ በሻምፒዮንስ ሊግ ወደ ጣሊያን ያመራል። የጣሊያን እግር ኳስ ደግሞ ግብ አይቆጠርበትም። እንዲሁ ሊጨርሱት ይችላሉ ጨዋታውን አይደለም። ሊቨርፑል እንዲህ በተፈተነበት ሰዓት ኢንተር ሚላንን ነው ያውም ጁሴፔ ሜዛ ስቴዲየም ድረስ ሄዶ የሚገጥመው። ሊቨርፑል በመጨረሻ 10 ጨዋታ 22 ነጥብ ነው የጣለው። ውድ ቤተሰቦቻችን ያ ብቻ አይደለም። ሊቨርፑል ከ8 የፕሪሚየር ሊግ ጨዋታ ከ10 የፕሪሚየር ሊግ ጨዋታ 8ቱን ድል ማድረግ የተሳነውም ነው። እንደ አጠቃላይ ፍሎሪያን ቬርዝ ትላንትናም ግብ የለ፣ አሲስት የለ፣ ሙከራ የለ፣ የግብ ዕድል 2 ተፈጥሯል። ምናልባት ትልቁ ነው እሱ ሊባለት የሚችለው። በተቃራኒ ሳጥን 1 ኳስ ነው የነካው። 1 ስኬታማ ድሪብል ነበረው። 1 የመሬት ላይ ግንኙነት አሸንፏል። 30 ኳስ ለቡድን አጋሮቹ አቀብሏል። 38 ኳስ ነክቷል። በጣም ዝቅተኛ ፐርፎርማንስ ነበረ ትላንትና በፍሎሪያን ቬርዝ በኩል ያየ ነው። ኢሳክ 6 ደቂቃ ነው የተጫወተው ትላንትና። 1 ኳስ ነካ፣ 1 የተሳካ ኳስ አቀበለ ከ2 ንክኪ። ምናልባት በግንባሩ ገይቶ ለጥቂት በቋሚ ስር የወጣቸው ኳስ ብቻ ልትጠቀስ ትችላለች። እንደ አጠቃላይ ሊቨርፑል አሁንም ብዙ መሻሻል የሚቀረው ነገር እንዳለ በቡድኑ ያየነበት ነው። ሊቨርፑል ያንገ መልከታችሁን ላኩልን። በእንግሊዝ ፕሪሚየር ሊግ ልክ እንደ ሊቨርፑል ሁሉ አርሰናልም የመጨረሻ ሽርፍራፊ ሰከንድ ዋጋ አስከፍሎታል። ሊቨርፑል ነጥብ ሲጥልበት አርሰናል በመጨረሻ ደቂቃ ግብ ተሸንፎበታል። ትላንት አስቶን ቪላ ከአርሰናል የፕሪሚየር ሊጉ የምሳ ሰዓት ጨዋታ ነው። ለተመልካች ፍጹም አዝናኝ ነው። ለአርሰናል ግን እጅግ በጣም ቅስም ሰባሪ ውጤት ነው። ምክንያቱ ጎሉ የተቆጠረበት ደቂቃ አርሰናል ምንም ማድረግ የማይችልበት፣ በዛውም አርቢትሩ ፊሽካ የነፉበት ነው። ማቲካሽ በጣም አስደናቂ ግብ በዳቪድ ራያ እግሮች መካከል 36ኛው ደቂቃ ላይ አስቆጠረ። ትሮሳርድ ከቡካዮ ሳካ የመጣች ግን የተጨራረፈች ኳስ አስቆጥሮ አቻ አደረጋቸው 52ኛው ደቂቃ ላይ። በኋላ ላይ ነው እንግዲህ ጨዋታውን ለአስቶን ቪላ አሸናፊ ለአርሰናል ቅስም ሰባሪ የሆነች ግብ ቦዋንዲያ 95ኛው ደቂቃ ላይ አስቆጠረ። ጨዋታው በዛው ተጠናቀቀ። አስቶን ቪላ ማሸነፉን ተከትሎ ከመሪው አርሰናል ያለው የነጥብ ልዩነት ወደ 3 ዝቅ ሲያደርገው በመሪዎቹ ተርታ ተገኝቷል። 30 ነጥብ አለው። ከሲቲ በ1 ነጥብ ብቻ ነው የሚያንሰው የኡናይ ኤምሬው ቡድን። ቀጣይ ቅዳሜ አርሰናል ምናልባት ጥሩ ነጥብ ሊያገኝበት የሚችል ጨዋታ ወልቭስን ኤምሬትስ ላይ ይገጥማል። ቪላ ደግሞ ወደ ለንደን ስቴዲየም አቅንቶ እሑድ ዌስትሃምን የሚገጥም ይሆናል። አርቴታ በሁለት በጣም ከባድ የተናጠለ ስህተቶች ምክንያት ቀደም ብለን ልንሸነፍ እንችል ነበር፣ ነገር ግን አልሆነም። 2 የጎል ዕድሎችን አግኝተናል። የመጨረሻው ኳስ ራይስ አልፎ ሲሰጥ እኛ መጠቀም አልቻልንም። ከዛ በኋላ ግን 1 ረጅም ኳስ ነበር፣ እኛም ለመከላከል ሞክረናል። እነሱ ግን በፍጥነት ተጫወቱት። በሳጥን ውስጥ ብዙ ትርምስ ተፈጠረ እና ኳሱ ከላይ ጥግ ላይ ማስቆጠር ችሏል። ለግብ ጠባቂም ፈታኝ ነበር እና ይህ የሊግ ጥራቱን የሚያሳይ ያ ነው ብለዋል። ግን ለቡድናቸው በጣም ፈታኝ ቀን እንደሆነ እሳቸው አልሸሸጉም። በእርግጥ አስተውላችሁ ከሆነ ምናልባት ጨዋታውን አይታችሁት ከሆነ ኳሱ ወደ አርሰናል ሳጥን ሲደርስ አርቴታ ታውቋቸው ነበርና በሙሉ የአርሰናል ተጫዋቾችን እንዲመለሱ በእጃቸው ምልክት እየሰጡ ነበር። ግን ቡዋንዲያ ቀድሟቸዋል ከማይክል አርቴታ መልእክት በፊት። ኡናይ ኤምሬን ምናልባት ሊደነቁ የሚገባው ነገር አርሰናል ላይ ያላቸው የበላይነት ነው። በእርግጥ አርሰናል አባረራቸዋል። እሳቸውን መባረሬ ተገቢ አይደለም ብለው ሰሞኑን ተናግረዋል። እሳቸው ራሱ ኡናይ ኤምሬ ተገቢ ስንብት አይደለም ከአርሰናል የገጠመኝ፣ እንደ አርቴታ መታገስ ነበረባቸው ብለዋል። ከዛ በኋላ ግን አርሰናልን 10 ገጥመው 4 ያሸነፈው 4 ያቸወጠው 2 ነው የተሸነፉት። ትናንትና ጨዋታውን ማሸነፍ እንደሚፈልጉ የምታውቁት ውድ ቤተሰቦቻችን የጎል አስቆጣሪያቸውን ማቲካሽን ሲያስወጡ ያስገቡት የአጥቂ ባህሪ ያለውን ቡዋንዲያን ነው። እሱም ግብ አስቆጥሮላቸዋል። ያውም በጥብቅ የሚያጠቃ ተጫዋች ነው ያስገቡት። የፕሪሚየር ሊጉን መሪ በዚህን ያክል ደረጃ ደፍረው መግጠማቸው ለማሸነፍ ደግሞ የነበራቸው ተነሳሽነት በጨዋታው ላይ በጣም አስገራሚ ነበር። የኦሌ ዋትኪንስ በአጠቃላይ በእግር ኳስ ህይወቱ 10 የፕሪሚየር ሊግ ግቦችን አንድ ክለብ ላይ በማስቆጠር የሚቀናው በ10 ጨዋታ 9 ጎሎችን በማስቆጠር የሚቀናው ብራይተን ነው። 9 ያስቆጥሯል። ሊቨርፑል ላይ 6፣ አርሰናል ላይ 6፣ ፉልሃም ላይ 6፣ ብሬንትፎርድ ላይ 6፣ ኤቨርተን ላይ 5፣ ኒካስል ላይ 5 አለው። ምናልባት ትላንትና ግብ አላስቆጠረባቸውም። በትልቁ ይጠበቅ ነበረ። ሁለተኛው ክለብ ነው ግን አርሰናል በርካታ ግብ ያስቆጠረበት። ግን ትላንትና በጣም ጫና ሲፈጥረባቸው ነበር። አንድ ኳስ በተለይም ቲምበርን በትከሻ ገፍቶ ጥሎ ሳጥን ውስጥ ብቻውን ከዳቪድ ራያ ጋር ተገናኝቶ ዳቪድ ራያ ዳነበት ኳስ ይጠቀሳሉ። ትላንትና ግብ እንዳይሆን ያደረገበት አጋጣሚ ነበረ። አርቴታ በእኛ ላይ የደረሰውን ሁሉ ብንመለከተው
ያሳየነው የወጥነት ደረጃ አስደናቂ ነው ብሏል። ጉዳቱን ማለታቸው ነው። ቡድኔ በጉዳት ምክንያት በጣም አሳሳቢ ደረጃ ላይ ደርሷል ብሏል አርቴታ። ምንም አይነት ሰበብ ማቅረብ ባልፈልግም ግን ጉዳት ጎድቶናል ብሏል። አሁን ሞሽኬራ ተጨማሪ ሳምንታት ይርቃል፣ መች እንደሚመለሱ አይታወቅም። ተከላካዮቹ ማጋሌሽ እንኳን ይቆያል። በተለይ የሳሊባ ጉዳይ እሳቸው ጉዳት ቡድኔን ችግር ውስጥ ከቶታል፣ ግን በዚህ ማሳበብ አልፈለግም ብለዋል። ትሮሳርድ 50ኛ የፕሪሚየር ሊግ ግቡን ነው ትላንትና ያስቆጠረው። ያው በጉዳት ተቀይሮ ቢገባም አርሰናል ምናልባት ሂሳብ ማወራረድ አለብኝ የኡናይ ኤምሬ ቡድን ላይ ካለ 23 ቀን ብቻ መጠበቅ ነው የሚጠበቅበት። የፕሪሚየር ሊግ ሁለተኛ ዙር ሲጀመር ከ23 ቀን በኋላ ኤምሬትስ ላይ ኡናይ ኤምሬን መልሰው ያገኛሉ። ምናልባት ያኔ የሚበቀሉ ከሆነ እናያለን። ቀጣይ የፕሪሚየር ሊግ ጨዋታ ግን ወልቭስን በኤምሬትስ፣ ኤቨርተንን ሂላንዲክስ ስቴዲየም፣ ብራይተንን ኤምሬትስ፣ ቪላን መልሶ ኤምሬትስ ላይ ገጥማል። ከዛ በርንማውዝን ወደ ቪታሊቲ ሄዶ የሚገጥም ይሆናል። አርሰናል በዚህ ሳምንት ውጤቶቹን ተከትሎ አርሰናል በ33 ነጥብ አንደኛ፣ ሲቲ በ31 ነጥብ ሁለተኛ፣ አስቶን ቪላ በ30 ነጥብ ሶስተኛ። አሁን የፕሪሚየር ሊግ ዋንጫ ፉክክር አርሰናል፣ ሲቲ፣ አስቶን ቪላ ሆኗል 15ኛ ሳምንት ላይ። ምናልባት እስከ ስንተኛ ሳምንት ያዘልቁታል ፉክክሩን የሚለው ደግሞ በትልቁ ይጠበቃል። ትላንት በዝግ ስቴዲየም ማንቸስተር ዩናይትድ ከ21 ዓመት በታች ቡድን አንድ መርሃ ግብር ከአርሰናል ጋር አድርጎ ነበረም። የአርሰናል ወጣቶች 3-0 በሆነ ውጤት ድል አድርገዋል። ጄምስ ኦቪየር በዩናይትድ በኩል በቀይ ካርድ ከወጣ በኋላ ለዩናይትድ በጣም ፈታኝ ነበረ። በነገራችን ላይ ጨዋታው አስቀድሞ ቀጠሮ የተያዘለት እንደነበረ ዲሴምበር 6 ጨዋታው እንደሚደረግ እኛም ነግረናችሁ ነበረ። ያው በሁለቱም በኩል ዩናይትድም እድል ያላገኙትን እድል ለመስጠት፣ አርሰናልም ደግሞ እድል ያላገኙ ተጫዋቾችን ከጉዳት የመጡ ተጫዋቾችን እድል ለመስጠት ነበር። በአርሰናል በኩል ጋብርኤል ሱስ፣ ኦሌክሳንድሬል ቻምበርሊን፣ ማክስ ዶማን ከአርሰናል በኩል በመርሃ ግብሩ ላይ የተሳተፉ ተጫዋቾች መሆናቸውን የመረጃ ምንጮቻችን አረጋግጠውልናል። ያው ጨዋታው በተያዘለት መርሃ ግብር በኩል ተካሂዶ አርሰናል ማንቸስተር ዩናይትድን 3-0 በሆነ ውጤት አሸንፈዋል። ፖል ስኮልስ ሌሳንድሮ ማርቲኔዝ ከጉዳት አገግሞ ለጨዋታ ብቁ ቢሆን እንኳን ዳግም የፕሪሚየር ሊጉን ዋንጫ ለማሳካት በቂ ተጫዋች አይደለም፣ ቡድን የሊግ ዋንጫ እንዲያሳካ የሚያስችል በቂ አቅም የለውም ብሎ ለተናገረው ንግግር ሌሳንድሮ ማርቲኔዝ በማህበራዊ ትስስር ገጹ ላይ ደግሞ ይህ ግለሰብ በጣም ብዙ ነው የሚያወራው፣ አርጀንቲና ቢመጣ ኖሮ እስካሁን በህይወት ላይኖር ይችል ነበር ብሎ መልስ ይመልሳል። ጉዳዩ ለዩናይትድ ሰዎች ግን አሳሳቢ ነበር የሆነባቸው። እንግዲህ በሰዓቱ ጉዳዩን የግል ጉዳይ አድርጎ እንደወሰደው ነበር ሌሳንድሮ ማርቲኔዝ የተነገረው። ታዲያ ሌሳንድሮ ማርቲኔዝ እና በስኮልስ መካከል የተደረገውን ይህንን በጣም ከበድ ያለ ንግግር በሰላም እንዲፈታ ዩናይትዶች ጥረት ሲያደርጉ ነበር ተብሏል። ሆኖም በሁለቱ መካከል ቁጭ ብለው እንዲነጋገሩ ለማድረግና ሰላም ለማውረድ የተደረገው ጥረት እስከዚህ ሰዓት ድረስ እንዳልተሳካ ዴይሊ ሜል ዘግቧል። አንዱ የዩናይትድ ሌጀንዶች የሚተቹበት ምክንያት ቡድኑን ያዳክማሉ በትችት የሚባል ነው። ከሰሞኑ ይህ የቀድሞ የዩናይትድ ሌጀንድ ፖል ስኮልስ ኮቢ ሜይኖ ከዩናይትድ መልቀቅ አለበት እድል ስላልተሰጠው ብሎ ተጫዋቹ ዩናይትድን እንዲለቅ ሲያበረታታ እንደነበረ የሚዘነጋ አይደለም። የማንቸስተር ዩናይትድ ምናልባት በድል ደረጃ ካነሳን ትላንትና ያው ዋናው ቡድን ነገ ነው የሚጫወተው ከ18 ዓመት በታች ቡድን የኒውካስል ዩናይትድ ከ18 ዓመት በታች ቡድንን 3-0 በሆነ ውጤት ድል አድርጓል። ለማንቸስተር ዩናይትድ ዶካ አብዱላይ ንኮቶ ግብ አስቆጥሯል። በነገራችን ላይ 2 ግቦችን ያስቆጠረው ትላንትና ለመጀመሪያ ጊዜ ነው። ከ18 ዓመት በታች ቡድን ሲጫወት ኖ አጆይ ቀሪዋን ግብ አስቆጥሯል። የሩበን አሞሪም የቅርብ ሰዎች ጨዋታውን ሲከታተሉ ነበር። በተለይም ለዩናይትድ ዋናው ቡድን ማደግ የሚችሉ ተጫዋቾች ካሉም በጨዋታው ላይ እንደዚሁ ሲመለምሩ ነበረ። ያው ዩናይትድ ቤት ቀጣይ እሳቸው ለአካዳሚ ተጫዋች እድል ሰጣለሁ ብለው አካዳሚውን ወርደው እያዩ ነው። ከአካዳሚ የመጡት እነ ኮቢ ሜይኖ ግን በእሳቸው ቡድን ውስጥ እድል እንደተነሱ ይታወቃል። በሩበን አሞሪም በኩል እንግዲህ አሁን በቡድናቸው ውስጥ ተሻሻል አለ። ምናልባት ዩናይትድ ተሻሽሎ ነው ወይንስ ዘንድሮ ፕሪሚየር ሊጉ ላይ አብዛኛው ቡድን ወጥ ብቃት እያሳየ ስላልሆነ ነው የሚለው ለዩናይትድ ደጋፊዎች ግምገማውን እንተው። ከአምና ካየነው ግን ዩናይትድ በግልጽ ተሻሽሏል። 3 ነጥቦችን እንግዲህ በዚህ ሳምንት የሚወስድ ከሆነ ደግሞ የደረጃ ሰንጠረዡ ላይ በጣም ትልቅ የሚባል ለውጥ ማምጣት ይችላል። ግን ዩናይትድ ከዚህም በላይ መሆን የሚችልበትን እድል አለመጠቀሙ ግን በዩናይትድ ደጋፊዎች ዘንድ በጣም የሚያስቆጨው ነው። ምናልባት የሩበን አሞሪም ስንብት በተመለከተ ከሰር አሌክሳንደር ቻክማን ፈርጉሰን በኋላ ረጅም ዓመት በቡድኑ የቆየ ሶልሻየር ነው። ከዛ በኋላ ግን ከ2 ዓመት የዘለለ ጊዜን ያሳለፈ የለም። ምናልባት እሳቸውም 2 ዓመት ሲሞላቸው ወይንስ ይቆያሉ የሚለው ጥያቄ ነው። ከእሳቸው ከፈርጊ በኋላ
ዳቪድ ሞይስ፣ ሪያን ጊግስ፣ ሉዊስ ቫናል፣ ጆዜ ሞሪኖ፣ ኦሌገነ ሶልሼር፣ ማይክል ካሪክ፣ ራልፍ ራኒክ፣ ኤሪክ ቴን ሃግ፣ ሩድ ቫን ኒስትሮይ እነኚህ አጠቃላይ ያሰለጠኑ 9 አሰልጣኞች ናቸው። 10ኛው ሩበን አሞሪም ናቸው። እነኚህ የተቀሩ 9 አሰልጣኞች ከኦሌገነ ሶልሼር በላይ በዩናይትድ አሰልጣኝነት የቆየ የለም። ምናልባት ሩበን አሞሪ ልክ እንደዛ አይነት እጣ ፈንታ ይገጥማቸው የሆነ በቀጣይ ይጠበቃል። ዩናይትድ ወደ ሞሊኒክስ ያቀናል። በዚህ ሳምንት ወልቭስን ይገጥማል። ምናልባት ወልቭስ ባለፉት 5 ጨዋታ 5ቱንም ተሸንፏል። እሱ ብቻ አይደለም ውድ ቤተሰቦቻችን፣ ወልቭስ ባለፉት 5 ጨዋታ 1 ጎል አላስቆጠረም ተቃራኒ መረብ ላይ። በኖቲንጋም 1-0፣ በቪላ 1-0፣ በፓላስ 2-0፣ በቼልሲ 3-0፣ በፉላም 3-0 ተሸንፏል። ዩናይትድ ይህንን ቡድን ነው የሚገጥመው። ልብ አድርጉ፣ ዩናይትድ ባለፉት 5 ጨዋታ 1 ሽንፈት ብቻ ነው የገጠመው። በኤቨርተን ፓላስን አሸንፏል። ከዛ ውጪ ከዌስትሃም 1-1፣ ከቶትናም 2-2፣ ከኖቲንጋም ፎረስት 2-2 ነው ያጠናቀቀው። ዩናይትድ በብዙ መመዘኛ ጨዋታውን ማሸነፍ ይችላል። ያሸንፋሉ የሚለው ጉዳይ ግን ይህ ጨዋታም ሰኞ ምሽት መንዴይ ናይት ፉትቦል የሚደረግ ጨዋታ ነው። ጨዋታው እንዴት ይወጡታል? ምን አይነት ነገር ይጠብቃሉ? ዩናይትድ በተከታታይ መረጃ እናነሷለን። ይሁድ ማለዳ ስፖርታዊ ጥንቅራችን ግን ፍጻሜ እዚህ ጋር ነው። ሰናይ ጊዜ